በገዛ ገንዘቡ ነው መተትን ያሰራበት የገዛ ጓደኛው። ያፍዝ አደንግዝ መንፈስ አየር ላይ ተለቋል። ለዚህ ነው ህዝቡ የሚደነዝዘው። ጌታዬ ይሄን ነገር አትሰጠኝም ወይ ብለን አዝነን እናውቃለን። ጌታዬ እኔነቴን እንኳን አልሰጠውም ኃጢአቴን አሳልፌ አልሰጠውም ብለን አዝነን ምን ያህል ሰው እንዳየው ተመልከቱት፣ ቁጥሩን ማለት ነው። ሰላምታዬ ይድረሳችሁ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን እስከ ይሳ ደረሳችሁ። እንኳን ለኃያሉ መልአክ ለቅዱስ ሚካኤል ወርሃዊ መታሰቢያ በሰላም አደረሳችሁ። በዛሬው ቆይታችን በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። የመጨረሻው ዘመን ትልቁ ክፉ ነገር ቢኖር ጦርነቱ ምኑ ብቻ አይደለም። ተስፋ የምታረገውን አምላክህን አይተኸው እንኳን አንተ አትመስለኝም ምናምን ማለት ከጀመርክ በጣም ትልቅ ችግር ላይ እንደደረስክ የዘመኑ ፍጻሜ መድረሱም የሚታወቀው በዛ ነው። የሆነውን እንዳልሆነ ያልሆነውን ሰይጣን ደግሞ አምላክ ነኝ ብሎ ሲመጣ እኮ ነህ ብሎ እንደመናገር እንደማለት ነው። እና አዩት በጣም ደነገጡ። ምትሃት ነው አሉ። መሬት ላይ ስናባረው የነበረው ሰይጣን ውሃ ላይ ማውጣት እንደማንችል አውቆ በቃ እዚሁ ሊገለን ነው ብሎ ፈርተው በጣም ተጨንቀው ነበር። ከዛ ክርስቶስ አይዟችሁ እኔ ነኝ አትፍሩ አላቸው። ድምፁን ስለሚያውቁት ተረጋጉ ትንሽ። ከዛ ቅዱስ ጴጥሮስ ሁሌም ችኩል አይደለ፣ ባህር ላይ መቆሙን ሲያይ እኔም እንድመጣ ና በለኝ አለ። ከዛ በኋላ ጌታችን እሺ ና አለው። ከዛ ወረደና ባህሩን እየረገጠ መሄድ ጀመረ ይላል። እዛው ታሪክ ላይ ምን ይላል መሰለ፣ በግራና በቀኙ ግን የሚነፍሱትን ነፋሳት ማስተዋል ሲጀምር የቆመበት ደግሞ ባህር መሆኑን ሬኮግናይዝ ማድረግ ሲጀምር ቅድምም ተሳስቶ አይደለም የረገጠው፣ ግን አረ አንተ ባህር ነው ማለት ሲጀምር መስጠም ጀመረ። ከዛ በኋላ ወዲያውኑ ክርስቶስን አድነኝ አለው ጌታችን ማወጣ። አባቶቻችን ይሄን ታሪክ እንዴት አድርገን እንድንረዳውና እንድንማረው ይፈልጋሉ መሰል። የቅዱስ ጴጥሮስ የመስጠሙ ወደ ውሃው የመጥለቁ የመጀመሪያው ምክንያት አንደኛ ትኩረት ማድረግ የሚጠበቅበትን ነገር ትኩረት ማድረግ ማቆም ሲጀምር። አንተ እግዚአብሔርን እያየህ ስለሚነፍሰው ንፋስ ምን አገባህ? ንፋስ ጸጥ ማድረግ እንደሚችል እኮ አሳይተዋል ትላንትና። በቃና ለሐደል ዝም ብለህ መምጣት ነው አንተ የሚጠበቅብህ። ጥሪውን ከሰማህ የሚያራምድህ መሬት ይሁን ባህር ለምን ትጠራጠረዋል? እስኪ ሌትስ ሜክ ዲስ ፕራክቲካል። አሁን ምን ማለት ነው? አሁን ጥሪውን ከሰማህ ሌላውን ነገር እንደሚያሻግረህ ታውቃለህ። ዝም ብለህ መሄድ ምን ማለት ነው? ፕራክቲካል ኦን ዴይሊ ቤዚስ ስንኖር እንዴት ነው የምናደርገው? ይሄ እመነው ነው። እግዚአብሔርን መርጠህ የሆኑ ቦታዎች ላይ ይሄን እንኳን እግዚአብሔር ያደርገዋል ብለህ የሆኑ ቦታዎች ላይ ግን ይሄ እንኳን ለኔ ማያቀተኝም ብለህ አይደለም። አንተ የምታረገውን ኬፓብል ነኝ ብለህ የምትቀበለውንም ነገር እግዚአብሔርም ያደርገዋል የምትላቸውንም ሁሉንም ነገሮች በጥቅሉ ክርስቲያን እንዲያምን የሚፈልገው እግዚአብሔር ነው ብሎ አምላኬን የሚያደርገው ብሎ። አሁን እኛ በእለት ተዕለት ኑሯችን ላይ እየሰማነውም ቢሆን ግን ትርጉሙን ያዛባናቸው ነገሮች ቢኖሩ አንደኛው ይሄ እንኳን ላንተ አያቀትህም የሚለው። እንዴት አያቀትህም? አንተ እኮ በራስህ ስልጣን የምትኖር ሰው አይደለም። በራስህ ስልጣን የምትተነፍስ ሰው አይደለም ይመስልሃል። ያው የተበደርከው ዕቃ እኮ ሁሌም አንተ ቤት ሲቀመጥ እኮ ያንተ ነው የሚመስል። የሆነ ሰዓት ላይማ የኔ ነው ብለህ ልትከራከር ትችላለህ አይደል? ሳምባህ ብድር ነው፣ ነፍስህ ብድር ነው፣ ስጋህ ብድር ነው፣ ሁሉም ነገር ብድር ነው። ሲጀመር በአደራን የተቀበልከው ራሱ ማህፀን የቃሉ ትርጉም ማህፀነ አደራ ተቀበለ ማለት ነው። እና ልጆች ከማህፀን ያለ የሚወጡት እናት መጀመሪያ ልጅን በአደራ ከእግዚአብሔር ትቀበላለች። አንተ ከእናትህ ማህፀን ውስጥ በአደራ የተቀበልከውን ሰውነትን ተቀብለህ ትወጣለህ። ያደራ ነገር ይዘህ እንዴት ነው እንደራስህ ፈላጭ ቆራጭ ነኝ አድራጊ ፈጣሪ ነኝ ማለት የምትችለው? አይሆንም። ስለዚህ በደንብ መረዳታችንና የምንረዳበትን መንገድ መስተካከል ካልቻለ ምን ወደሚለው እምነት እያደገብን ይመጣል። ይሄ ላንተ አያቀተህም ሲባል ስለዚህ እግዚአብሔርንም ሳላስቸግረው እቺን እንኳን አያቀተኝም ወደ ማለት ደረጃ ይመጣል። አይደለም። ይሄ ላንተ አያቀተህም ማለት በሰጠህ እግዚአብሔር ባረገልህ ማስተዋል፣ ዕውቀት፣ ጉልበት፣ ጸጋ፣ ረድኤት፣ ሀብት እሱን ይዘህ ከሱ ጋር ሆነህ በሱ ሆነህ ማድረግ አይከብድህም። ሲጀመርም እግዚአብሔርም የፈጠራቸው ፍጥረታት በሱ ውስጥ ሆነው ከእርሱ ጋር አብረውም ሆነው ሲሰሩ ማየት ያስደስተዋል። ይሄ ለምን አደረጉ ለምን እንደዚህ ሆኖ የሚል አይደለም። አንተ አሁን እንደ ባለሙያነት የሰራው አፕሊኬሽን
ሲሰራ እያየህ እንዴት ያለኔ ምናምን አትልም አይደል? ስልካችን ላይ አፕሊኬሽኑን ስንጠቀመው አንተ በመኖርህ እኮ ነው እኛም ስልክ ላይ እጃችን ላይ የምንጠቀጥቅ። አላማውም እሱ ነው በቃ። ሁሌ ግን ስናነሳው እናንተን ስንለው ይሄ እኮ ባለቤቱን ባለቤቱን ተመሳሳይ ነው። ስለዚህ ኬፓቢሊቲያችንንና ያለንን አቅም በተገቢ ሁኔታ ልንረዳውና ልንተረጉመው ማንችል ከሆነ አሁን ልክ እንዳልኩ የኛን አቅምና የኛን አቅም ላይ ብቻ አድርገን ትርጉሙን ሰተነው ተረድተን ማምነን እንደዛ ምንኖር ከሆነ የጴጥሮስ ታሪክ ይመጣል። በጣም ከባድ ነው። የጴጥሮስ ታሪክ ነው። የቆመበትን ባህር መሆኑን እኮ መጠራጠር ስለጀመረ ብቻ አይደለም እንዳልኩ፣ አንደኛ ትኩረቱን ሺፍት ማድረግ ጀመረ። ሁለተኛ ጠሪውን ሳይሆን ማስተዋል የጀመረው በጥሪው ውስጥ ያለውን መንገድ ማስተዋል ጀመረ። አሁን ለክርስትና በጣም ብዙ ሰው አብዛኞቻችንም ጭምር የሚከብደን እሱ ጥሪውን እንሰማዋለን፣ ጥሪው ተጓዙበት የሚባልበትን መንገድ ግን እንመርጣለን። ለምሳሌ እንዳለው ማለት ነው ክርስቶስ ባህር ላይ ሆኖ የጠራውን ምናልባት ቅዱስ ጴጥሮስ እኛ ብንሆን ባህሩን ከምንረግጥ እንዲዞረን ዳርዳሩን ወደቡን ይሄው አሁን መጣውና በቃ ምናምን ብንለው ደስ ይላል። ደግሞ አይፈልግም። ካመንከው እውነት እግዚአብሔርን የእውነት እንድታምነው ነው የሚፈልገው አምላክ። በምንም አይነት መንገድ ውስጥ የምትሰማው ጥሪ ሁሉን ነገር ማድረግ የሚችል አንተን ወደሱ ማቅረብ ብቻ ሳይሆን የምትጓዙበትንም መንገድ ወደሱ እንዳትመጣ ሊያደርግ የሚችሉትንም ነገሮች በሙሉ ሊያስተካክል የሚችል አምላክ እንደሆነ በደንብ ጠንቅቀ መረዳት አለብህ። ያንን አምነህና ተረድተህ መጓዝ የማትችል ከሆነ ልክ እንደ ቅዱስ ጴጥሮስ ነው የምትሆን። እንዳልኩ ግን የዚህን ታሪኩን ያነሳው ዋነኛው ዓላማ ምን መሰለ? ቅዱስ ጴጥሮስ መስጠሙ የጀመረው ትኩረቱን አይኑን ከክርስቶስ ላይ ነቅሎ ባህርና ምናምኑን ማየት ጀመረ። የክርስትና እምነት ውድቀትህ የሚጀምረው ትኩረት ማድረግ የሚጠበቅብህ ነገር ላይ ትኩረትህን ሺፍት አድርገህ ወጥተው ሌሎች ነገሮች ላይ ወደዛና ወደዚህ ማለት ስትጀምር ያለህ ይመስላል። የአፍዝ አደንግዝ መንፈስ አየር ላይ ተለቋል። ለዚህ ነው ህዝቡ የሚደነዘዘው። የደነዘዘው ለዚህ ነው። ማሰብ አይችልም። የመጣው የሄደው የሚረግጠን እኮ ስለታሰርን እኮ ነው። ባሪያ የሆነው ስለታሰርን ነው፣ ስለተያዝን ነው። የባርነት መንፈስ ጌታችን ኢየሱስ ክርስቶስ የባርነት መንፈስ አልሰጠንም። የድፍረት መንፈስ፣ የገዥነት መንፈስ ነው ጌታችን ኢየሱስ ክርስቶስ የሰጠን። እባቡና ጊንጡን ትረግጡ ዘንድ ስልጣንን ሰጧችሁ ያለው ለዛ ነው። ከባርነት ነፃ ነው ያወጣል። አይምሮ መያዝ ማለት እኮ በባርነት ውስጥ መገዛት ማለት ነው። የመጣው የሄደ ሁሉ ሲረግጠን የማንነቀው ስለደነዘዝን ነው። ደንዝዘናል። መንፈስን መቋቋም አልቻልንም። ለምን? የአምልኮ ህይወት በህይወታችን የለም። አንጸልይም፣ አንሰግድም፣ አንቀጠቅጥም። ጧቴን አድርገን አንወጣም። ቀኑ ሙሉ አፍዛ ደንግዙ ስራውን ይሰራል። ስራው እንዳይሰራ ይሄን አድርገን አንወጣም። ማታ አንጸልይም፣ አንሰግድም፣ አንቀጠቅጥም። ሌሊቱ ሙሉ ሲጫወትብን ያድራል። እንቅልፍ ያሳጣናል፣ ወይንም ደግሞ ጭልጥ አድርጎ እንቅልፍ ያስጥለናል። ስለዚህ ስራ መስራት ማንችል፣ መንቀሳቀስ ማንችል፣ ግራ ይገባናል። የጸሎት ህይወት በህይወታችን ከሌለ በእነዚህ አይነት መንፈስ ነው የምንያዘው። አሁን በየመንገዱ ካያችሁ በተለይ መርካቶ፣ አውቶቢስ ተራ፣ ወደ ፒያሳ አካባቢ በቃ እንዲሁ ከተማው ላይ ሁለት ባላ እንጨት ይዘው የሚዞሩ ሰዎች አሉ። ስታዩዋቸው ልብሳቸው ቡትቶ ነው። የኔ ቢጤ ለማኝ ይመስሏቸዋል። እንጨት ማለት ነው። እንጨት ሆኖ ከላይ አናቱ ላይ ስታዩት ሁለት አይነት ምልክት አለው። ባላ ይባላል በእነሱ መንፈስ። እነዚህ ሰዎች የሚወጡት ከጥንቆላና ከውቃቢ ቤት ነው የሚወጡት። አዲስ አበባ ይገቡና ቀንም ሙሉ እያሟረቱ ይውላሉ፣ እየተናገሙ ይውላሉ። ማንን? ህዝቡን እኮ ነው፣ የአዲስ አበባን ህዝብ። በየከተማው እየዞሩ ከጠንቋይ ቤት የታዘዙትን ከመንፈስ የታዘዙትን የአጋንንታዊ ምሪት ይዘው በቀጥታ ወደ ከተማ ገብተው እየተናገሙ ይዞራሉ። እስኪ ምናልባት የምለው የሚገባችሁ ከሆነ ነገሮችን በማስረጃ ላስረዳችሁና ከዚህ በኋላ እናንተም አይናችሁን ከፍታችሁ ተከታትላችሁ እንዴ ለካይ ነገር አጠገባችን እየተከናወነ ብላችሁ እንድትሉ ዝም ብዬ የሆነ ሐሳብ ነገር ጫር ላርግላችሁ። እንግዲህ ለምታውቁት በዚህ በሶሻል ሚዲያ በጣም በሚገርማችሁ ሁኔታ በተለያዩ ዓለማት በተለያዩ ሀገሮች
ለበጎ ነገር የሚጠቀሙበትም ሰው አለ። ያው እንደምታውቁት ለተለያዩ ነገሮች የሚጠቀሙበት ሰው አለ። እና የኔ ፖይንት ምንድነው? አሁን ለምሳሌ እህታችንን ተመልከቷት። ምን ያህል ሰው እንዳየው ተመልከቱት፣ ቁጥሩን ማለት ነው። ሶ ይሄን ቁጥር ስናይ ብዙዎቻችን ተፋፍረን ነው እንጂ ለካ በእንደዛ አይነት ነገር ተራብተን ነው እዚህ ደረስ ነው የሚል አንድ ቪዲዮ ሰርቼ ነበር ከዚህ በፊት። በተለይ ድብቁ የመናፍስቱ ዓለም የራሱን ሰዎች እንዴት እያደረገ ከስር ከስር እንደሚወልድ ገብቷችኋል። የራሱን ግሩፖች ማለት ነው። በነገራችን ላይ ዓለም የምትንቀሳቀስበት ቀመር ሜትሪክስ ይባላል። ሜትሪክስ ማለት ምንድነው? በተለምዶ እናንተ የሆነ ሰው መጥቶ እኔን ምረጡኝ ብሎ ሲል ከጀርባ የሚያስከትለው ጀማ ይኖራል። ገብቷችኋል? ግር አድርጎ ማለት ነው። ሶ ይሄንን ሜትሪክስ ሲስተም ለመጠቀም አጅሬ ነገሮች ሁሉ ይሄ ሁሉ ሰው እኮ ከተከታተለው ትክክል ነው ብሎ ሰው እንዲቀበለው በማሰብ በተቻለው አቅም ሰዎች ላይ ያደረ ከተለያዩ ሴቶች ምላችሁ የሚገባችሁ ከሆነ ከተለያዩ ሴቶች የራሱን ሰዎች ቶሎ ቶሎ እንዲወልዱ ያደርጋል። ምላችሁ የሚገባችሁ ከሆነ ምን ማለት ነው? በተለያዩ አካባቢዎች እንደው አዋቂ ነን ምናምን ገብቷችኋል። በየሰፈሩ ያሉ ምናምን አይታችሁ ከሆነ ከዚህ በፊት ይሄን ቪዲዮ ከ2 ዓመት በፊት ሰርቻለሁ። ሚኒመም 8 እና 9 ልጆች ያላቸው አሉ። ሶ እነዚህ ሰዎች ኮኢንሲደንት አይደለም። በአንድ ጊዜ ይሄን ያሉ ልጅ ከአንድ ሴት ነው የምነግራችሁ ይሄን ያሉ ልጅ የሚወልዱት። ለምን? ዘሩን ማብዛት ይፈልጋል። አጅሬ ዘሩን ካበዛ በኋላ ያ ቁጥር ሲጨምር ነፍስ እንዲያውቁ አድርጎ አሰልጥኖ ካዘጋጃቸው በኋላ እርስ በርስ እነሱ መጽሐፍ ቅዱስ ላይ ምን ይላል? ምንድነው? ሰይጣንን ካወጣው መንግስቱ አይጸናለትም እንደሚባለው ሁሉ የሥራ ተዋረድ እንዳላቸው ልክ አሁን እዚህ ምድር ላይ ጠቅላይ ሚኒስቴር የቀበሌ ምናምን ብለን የሥራ ተዋረድ እንደምናደርገው ሁሉ እሱም የራሱ የሆነ የሥራ ተዋረድ እንዳለው ይገባናል ማለት ነው። ሶ እቺን ዓለም ደግሞ እንደፈለገው ለማሽከርከር ከዛ ፋና ወጊ የሆኑ አለቃ የሚባለው ይመረጥና ሌትስ ሴይ እዚች እህታችን ላይ ያደረው በጣም ኃይለኛው ጨካኙ ማህበረሰቡ ምን ይለኛል የሚል ነገር ከውስጧ ይሉንቷን እጥብ አድርጎ አውጥቷት ኦልሬዲ ተቆጣጥሯት ነው ያለው። ማለት ምንድነው? እንደ ቱታ ለብሷታል። እምላችሁ የሚገባችሁ ከሆነ ሶ አሁን ብዙዎቻችሁ በአሁን ሰዓት አንገት ላይ መስቀል ያደረገ ሁሉ ኦርቶዶክስ አይደለም። እሺ ከገባችሁ ሶ የፌደራል ፖሊስ ልብስ ያደረገ ሁሉ የፌደራል ፖሊስ አይደለም። ለምን? የመንግስት እውቅና ያለው የፌደራል ፖሊስ ለመሆኑ የሚታወቅበት ራሱን የቻለ መታወቂያ ሊኖረው ይገባል። ከተገባችሁና ያ መታወቂያ በመንግስት የሚታወቅ መሆን መቻል አለበት እንጂ ቡራቡሬ ስለለበሰ ፌደራል ፖሊስ ነው ማለት አይደለም። ልክ እንደዛ ሁሉ እያንዳንዳችን አንገታችን ላይ መስቀል ስላደረግን ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነን ማለትም አይደለም። ገብቷችኋል? መስቀል 3 መስቀል ነው ያለው እንደምታውቁት። በግራ በቀኝ በመሃል የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ አለ። በግራ በኩል ያለው ምን ይል ሲል እንደነበር፣ በቀኝ በኩልም ያለው ምን ሲል እንደነበር መጽሐፍ ቅዱስ ላይ ተጽፏል አይደል? ግን ሁለቱም የተሰቀሉት መስቀል ላይ ነው። ስለዚህ ሐሳብ የመጀመሪያው ማለት ነው። የኛ መታወቂያችን ምንድነው? ምግባራችን ነው የሚላችሁ ምግባችሁ ከሆነ ሶ አሁን ብዙ ሰው እችን ልጅ አንገቷ ላይ መስቀል አርጋ ሲያዩት ያር ኮንፊውዚንግ ስትሬት አዌይ በንቃተ ህሊና እጦት የተነሳ ሮጠን ሃይማኖቱ ላይ ነው የምንጠለጠለው። አያችሁ አይደል? እዚህ ጋር እንዴት አድርጎ አጅሬ ሚናውን እንደተጫወተ ልብ በሉ። መጀመሪያ ዘሩን አበዛ። ገብቷችኋል? ከተለያዩ በባዕድ አምልኮም ከምንም የተወላለዱት ኢትዮጵያ ውስጥ ስራይ ብላችሁ ኢንቨስቲጌት ብታደርጉ አንድ ሰው ብቻ መንፈሱ ያደረበት ሰው ሚኒመም 23 እና 24 ልጆች አሉት። እውነቴን ነው የምላችሁ፣ ዳታ ስለማይሰበሰብ ነው። እነዚህ ልጆች ለእንደዚህ አይነት ጀማ ይፈልጋቸዋል። ሶ እንደዚህ አይነት ቦታ ግር አድርጎ ያመጣና ያው እንግዲህ እንደምታዩት የላይኩና የሼሩን ብዛት እምላችሁ የሚገባችሁ ከሆነ ሶ ምን እላችሁ ብዬ ነው ከምትጠብቁት በላይ በቁጥር አምናችሁ እንደዛ የምታደርጉ ከሆነ አጅሬ በሜትሪክስ ሲስተም እንዴት አድርጎ አይምሯችንን እንደሚቆጣጠር እንዴት አድርጎ አይምሯችንን ሄጂቴት ያደረገን እንደሆነ ተሸውዳችኋል ማለት ነው። ስለዚህ ጀማ ሁሉ ትክክለኛ ሰው ነው ማለት አይቻልም። ገብቷችኋል? እያንዳንዱ ከመንፈስ ጋር አብሮ የተወለደ ቴክኒካሊ በሌላ አነጋገር ልቡሳነ ስጋ አጋንንት ነው የሚባለው አይምሯችሁ የሚችል ከሆነ ምን ለማለት እንደፈለኩ። ስለዚህ ጀማው ሁሉ ሰው አይደለም። ሶ ቴክኒካሊ እኔ በአሁን ሰዓት ኢትዮጵያ ውስጥ 130 ሚሊዮን ህዝብ ቢኖር በእርግጠኝነት እነግራችኋለሁ 30 ሚሊዮኑ ልቡሳነ ስጋ አጋንንት ነው። ሰው ናቸው፣ ይበላሉ፣ ይጠጣሉ፣ ይወጣሉ፣ ይገባሉ። የምታውቁት ልቡሳነ ስጋ አጋንንት መሆናቸውን በምግባራቸው ብቻ ነው። ከተረዳዳንና አይምሯችሁን ክፈቱ። ብዙ ነገር አጠገባችሁ እየተከሰተ ነው ለማለት ነው። መልካም ጊዜ። በገዛ ገንዘቡ ነው መተትን ያሰራበት የገዛ ጓደኛው። ስለዚህ ወንድማችን የሞተው በሰው እጅ ወይም ደግሞ እጀሰብ ወይም ደግሞ በመተት አሰራር ነው ማለት ነው። ወጣቱን የወላችሁ እንደዚህ ያደረጉ ወደ ሞት ያጋብዙታል። ትንሽ ከፍ ማለት ስትጀምሩ፣ ትንሽ ወደ ሰው መውደድ ስትቀርቡ፣ የሰው መውደዱ እያየለ ሲመጣ በገንዘብም በአቅምም በሰው መውደድም
እየገነናችሁ ስትመጡ ሰይጣን ሰው ያስነሳባችኋል። የገዛ ጓደኛችሁን ማለት ነው። የገዛ ጓደኛችሁ ለእናንተ ለመጥፋት ምክንያት ይሆናል ማለት ነው። ለዚህ ነው ወጣቶች ንቁ። ባላስተዋላችሁበት ዘመን ብዙ ዋጋ ከፍላችኋል። መድረስ በሚገባችሁ ልክ እየኖራችሁ እንዳትሆን የሚያደርጋችሁ አንደኛ ከቤተሰባችሁ ጣጣ ባለፈ የሰው እጅ ነው። ልክ እንደ ወንድማችን ማለት ነው። እሱ ስለ ፍቅር ሰበከ፣ ስለ ፍቅር ተናገረ፣ ብዙዎችን አስተማረ። በብዙ የሰው መውደድ ውስጥ የነበረውን በቅናት የቅርብ የሚለውን ሰው ጓደኛውን አስነሳበት። በገዛ ገንዘቡ ድግምት አሰራበት፣ መተት አሰራበት። ያ ሰው በሕክምናው ዓለም ቢጠይቅ የታመመውን መንገድ እስከሚያቅታቸው ድረስ የመናፍስቱ አሰራር ስለነበረ ማለት ነው። ገባችሁ? መተት የሚያረጉባችሁ ሰዎች መተት ሲያደሱ ወይም ደግሞ መተት ሲያረጉባችሁ ሂድ ይሄንን በሽታ ሁንበት፣ ሂድ ካንሰር፣ ሂድ ኩላሊት፣ ሂድ እንደዚህ ሁንበት እያሉ መንፈሱን ስለሚያዙት ልክ ሕክምናው መሳሪያው ላይ የሆነች ፍንጭ ያሳያል። እናንተም ያ ነው ብላችሁ አይምሯችሁ ብቻ ሰበብ ስለሚፈልግ ማለት ነው። እና ምን ልላችሁ ነው? ወጣቱን በጥበብ በአጋንንት ጥበብ እየጨረሱት ነው የሚገኘው። ስለዚህ ልትነቁ ይገባል ማለት ነው። ወንድማችን ርስተ መንግስተ ሰማያትን ያወርስልን። ግፈኝነት በድፍን ሀገር ሲረብ ግፉ ጽዋ ሞልቶ ሲፈስ ግፈኝነትን ለምን ብሎ ሞግቶ ከሀገር ከማጽዳት ይልቅ ለግፈኞች ዳይፐር የምትቀይሩ ነቢያት ነን ባዮች መንግስት እየመራ ህዝብ በድሮን ጭምር ሲጨፈጨፍ ዜጎች በማንነታቸው እየተለዩ ሲመነጠሩ ሴትና ህፃናት ሲደፈሩ ሲገደሉ ሀገር አልባ ስንሆን የጅምላ ስደት ሲበዛ ሃይማኖትን ለይቶ ለማጥፋት ሲሰራ የሃይማኖት አባቶችን በተለይ ደግሞ ገዳማውያንን ስለ ሀገርና ዓለም ሰላም በጸለዩ የሞት ጽዋን እንዲጎነጩ ሲደረግ ይህንን ለምን ብሎ የሚሞግተውን አካል እያሳነሳችሁ እነዚህን ጉዳዮች በመንግስት ስለሚፈጸሙ ጽድቅ እያደረጋችሁ አትናገሩ አትንኩ የምትሉ ሁሉ ዛሬ ዘፈንና ዘፋኝነትን ኦርቶዶክሳዊነት ኮሮጆ ውስጥ ከታችሁ ይችን ቤተክርስቲያን ደግሞ ለመውቀስ ተንደርድራችሁ መጣችሁ። ይሄ ድብን ያለ ፈሪሳዊነት ይባላል። የቱን ወቅሰ የቱን ትተዋለ? በወንጌል ሁሉ ኃጢአት ተብሎ የተገለጸውን አምጥተ ልትናገረው ይገባል። መፍራት ወደ ኋላ ማለት እኮ አይጠበቅም። ለሁሉም ነገር እኩል መናገር ነው። ስለ ዘፈንና ዘፋኝነት ኃጢአት አይደለም ብሎ የሚጨቃጨቅ የለም። ምርጫ ማጣት ግን ሀገር ስትባል ግን አይደለም ዘፈን ሞት ያለበት ጦርነት በወታደር ልብስ ለአገር ሉዓላዊነት ተዘምቶ ይፈጸማል። አሁን ዘፋኝነትና ዘፈን ላበረታታ አይደለም። ነገር ግን በዘፈን ውስጥ የተነሱ ሐሳቦችን ሀገር ውስጥ ያሉ የግፍ እውነቶችን ሁሉም በየገባው ልክ ዛሬ ዘፈንን የተቃወማችሁ እዛ ማዶናችሁ እርግጥ ኦርቶዶክሳዊነትን ለማጥቃት የተከፈተ ነገር እንደሆነ ግልጽ ነው። ግን ግዴላችሁም እዛ የጠላችሁ ዘፈን ውስጥ ያለው ሐሳብ ወጥቶ መነገር አለበት አይደለም? ከዘፈን ውስጥ እናንተ ተናገሩ ውስጥ እኛ ቤት ውስጥ ያላችሁም ሰዎች ለእንደዚህ አይነት ጉዳይ ተግ ስትሉ ደስ ይላል። እውነት ለመናገር ግን ለሌላውስ ጉዳይ አርሲ ላይ ትላንትና የኦርቶዶክሳውያን ደም በዛን ያክል ግፍ ሲፈስ በየመድረኮች በተለይ ደግሞ እንግዲህ አገልጋዮች ምንድነው ስታረጉ የነበረው አይደል? እኔ ጋር ሞቱ ካልደረሰ አይንካኝ እንደውም ምን ልታረጉን ነው ምን አርጉ ትሉን አላችሁ ስትሉን ነበር። ገዳይነት ጽድቅ ሆኖ ዘፋኝነት ኩነኔ ሊሆን አይችልም። ኩነኔው ለሁለቱም ይሰራል። ሁለቱንም እኩል እንቃወም፣ ሁሉንም እኩል እናውግዝ። ጌታዬ ይሄን ነገር አትሰጠኝም ወይ ብለን አዝነን እናውቃለን። ጌታዬ እኔነቴን እኮ አልሰጠውም ኃጢአቴን አሳልፌ አልሰጠውም ብለን አዝነን ግን አናውቅም። ስለ ኃጢአታችን ካዘንን በጣም ብዙ ጊዜ ሆኖናል። ካለቀስን ምናልባት የሆነ ጊዜ የሆነ መዝሙር ስንሰማ ሊሆን ይችላል። እሱም በአጋጣሚ ነው ልባችን ተነክቶ። ይሄንን ጌታ ይሄንን ውድ ጌታ በመበደላችን ካዘንን ቆይተናል። ይሄው ምንም እንዳልተፈጠረን ውለን እንገባለን። ይሄው ምንም እንዳልተፈጠረ ተሳስቀን ተጫውተን ደሞ አድረን እንነሳለን። ስለዚህ ርስት ጉልት የለኝም፣ እኔ ንብረት የለኝም፣ ዲግሪ የለኝም፣ ማስተርስ የለኝም፣ በእውቀትም ከምንም ከሰው በታች ነኝ ብላችሁ እንዳታውዙ። ሰው ክርስቲያን መሆኑ ብቻ ከፍ ያደርገዋል። ሰው እግዚአብሔርን መያዙ ብቻ፣ ቤተክርስቲያን መመላለሱ ብቻ በዚህ ተስፋ እንዳትቆርጡ ማለት በፍጹም እንዳታዝኑ። አልተፈቀደልንም ማዘን። ለዛ ነው የማይገባ ሐዘን ብለው አባቶቻችን ያስተማሩ። መለኪያው ጥሩ ስልክ አይደለም፣ ዝነኛ መሆን አይደለም፣ በዚህ ዘመን ትልቅ ሰው የሚያስብለው ሀብታም መሆን አይደለም፣ ለቤተሰብ መድረስ እሱም አይደለም። በነገራችን
ቅድም እንዳልኳችሁ ለቤተሰብ መድረስ ማለት መንግስተ ሰማያትን እንዲወርሱ መንገድ መሆን ማለት ነው። ሁላችንም እናልፋለን፣ ሁላችንም ይቆጨናል። የሰበሰብነው እንደ የደከምንበት ህይወት እግዚአብሔርን ያጣን ለምንም እኮ ነው ታውቃላችሁ። እግዚአብሔርን ያጣነው ለምንም ነው፣ ለከንቱ ነገር። ስለዚህ አባት እናት የለኝም ብለን ማዘን የለብንም። እንደ አባት እንደ እናት ቅድስት ሥላሴ ስላሉ፣ እህት ወንድም የለኝም ብለን ማዘን አይገባንም። እንደ እህት እንደ ወንድም ማን ስላሉ? ቅዱሳን መላእክት ስላሉ። ርስት ጉልት የለኝም ንብረት የለኝም ብለን ማሰብ የለብንም፣ ማዘን የለብንም። እንደ ርስት እንደ ጉልት ማን ስላለች? መንግስተ ሰማያት ስለዘጋጀች። ሁላችንም በዛች ቦታ ይሰብስበን። በእውነት አንድ አባት ምን ይላል መሰላችሁ? እግዚአብሔር ይቅርታ ሳያረግልህ ራስህ ይቅርታ አታርግ። የሰማችሁ ነው? እሱ ይቅር ሳይልህ ለራስህ ይቅርታ አታርግ። ሁላችንም የኔ ኤክስፒሪየንስ ነው። ከምንወደው ሰው ጋር ስንጣላ እንዴት እንደምንሆን እናውቃለን። ከሚወደን ከእግዚአብሔር ቃሉን ከተሰቀለልን ከክርስቶስ ጋር ተጣልተን ይኸው ምንም እንዳልተፈጠረ ነው የምንኖረው። ኖርማል ነው። ጠዋት ስራ እንገባለን፣ እንወጣለን፣ እንበላለን፣ እንጠጣለን፣ ከዛ መተኛት መነሳት ነው። ምንም እንዳልተፈጠረ። ሰው እንዴት ከእግዚአብሔር ጋር ያለው ግንኙነት ተበላሽቶ በሰላም ይኖራል? ከአምላክህ ጋር ከአምላክሽ ጋር ሰው እንዴት ከፈጣሪው ጋር ተጣልቶ? አረጋዊ መንፈሳዊ ኃጢአቱን እያሰበ የሚያለቅስ ሰው ሙት ከሚያነሳ ሰው ይበልጣል። ሙት ማስነሳት የሥጋ ሕይወት ነው፣ ንስሐ ግን የነፍስ ሕይወት። እኛ ረስተነዋል። ማር ይስሐቅ እኮ ተናግሯል። አንተ ኃጢአትን ስትረሳው እግዚአብሔር ያስብብሃል። አንተ ኃጢአትን ስታስበው እግዚአብሔር ምን ይልሃል? ይረሳልሃል በተቃራኒ። እኛ ግን ረስተን ነው የምንኖረው። ስለዚህ ወደ ንስሐ መግባት አለብን ምእመናን። እንግዲህ ዛሬ ምናልባት የመጨረሻ ቀናችን ይሆናል። አንድ ቀን ስለ ኃጢአታችን ሳናዝን ሳናለቅስ ጌታ እኮ ይገባዋል እኮ ይሄ ሐዘን ይሄ እንባችን ይገባዋል። እስኪ በጣም የበደላችሁ ሰው ምንም እንዳልተፈጠረ መጥቶ ሰላም ቢላችሁ የሚሰማችሁ ስሜት ምንድን ነው? ህይወታችሁን ሚዝረብል አድርጉት አመሰቃቅሎት መጥቶ እንዴት ነህ ሲል ያለሱ አታፍርም እንዴ አንተ አረን የሚባለው ምንም እንዳልተፈጠረ መተን ሌላ ነገር እንጠይቀዋለን። ጌታዬ ሆይ እንደ ተሞተለት ሰው መኖር አልቻልኩም። ይኸው በየቀኑ መበደል በየቀኑ ነው ኃጢአት ምሰራ። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? አንተ ድጋሚ አንድ ኃጢአት ስትሰራ የእሾህ አክሊሉ ላይ ጭንቅላት ውስጥ ገብተው ካሳመሙት ላይ ሌላ እሾህ እየጨመርክ ነው እያለ ቁስሉን ድጋሚ በእንጨት እየነካኸው ነው፣ ድጋሚ እያሳመምክ ድጋሚ እየሰቀልከው ነው፣ በየቀኑ ማለት ነው። ስለ አንድ ኃጢአት በዚህ ልክ ይሰማል ጌታ። ይሄ ህይወት ሄዶ ሄዶ የሆነ ቦታ ያቆማል፣ የሆነ ቦታ ያቆማል። የሆነ ቀን አይናችንን ጨፍነን ስንገልጥ በእግዚአብሔር የፍርድ ዙፋን ፊት እንቀርባለን፣ እንጠየቃለን። ኃጢአት ሰራ ሳይሆን ለምን ንስሐ አልገባም እንባላለን። ያኔ ምን ልንመልስ ነው? ዛሬ እንዲህ ተደድረው የምናያቸውን ካህናት ማናገኝበት ቀን ይመጣል። ንስሐ እንዲህ ርካሽ እንደሆነች ከውድነቷ የተነሳ ገና እንደዚህ ርካሽ እንደሆነች ስጋው ደሙን ያለ ምንም ገንዘብ ያለ ምንም ልፋት እንደዚህ እንዳላገኘ እንዳልተለመንን ምን ለምንበት ቀን ይመጣል። ጌታ ብርሃኑን አጠፋዋለሁ ብሏል። አንድ ቀን ብርሃኑ ይጠፋል። ምናልባት ዛሬ ያየናትን ፀሐይ ነገ ላናየት እንችላለን። በካህን ፊት እንሸማቀቃለን። እንዴት ነው ይህን ኃጢአቴን የምናገረው? ነው ምእመናን። ከንስሐ በፊት ያለው መሳቀቅ ከንስሐ በኋላ ካለው ሰላም ጋር አይነጻጸርም። ፍጹም ልዩ ነው። አንድን ኃጢአተኛ አንተ ሰው ተው ከነ ኃጢአት ትሞታለህ ባትለው ያም ኃጢአተኛ ከነ ኃጢአቱ ቢሞት የዛን ኃጢአተኛ ደም ከእጅህ እፈልጋለሁ። እስከ ዛሬ የሚያኖረን ራሱ እግዚአብሔር ነው። ማንም የለኝም ብላችሁ እንዳታስቡ። ከዚህ በኋላ ማዘን አያስፈልግም። እንግዲያውስ በሕይወት ያሉትን ጠቀምናቸው ከተባለ እንደ ሌላው መጦር፣ ለአባቴ ለእናቴ ቤት መግዛት፣ መኪና መግዛት፣ ትልቅ ቦታ ደርሼ ማሳየት ይሄ አይደለም ለእናት አባት ደስታ። እናት አባትን ወደ ስጋ ወደሙ ማቅረብ ነው ትልቅ ደስታ። ቢሞቱም አይቀጨንም። ከዛ በኋላ ብንሰግድ፣ ብንመጸውት፣ ብንፋቀር፣ መልካም ብናደርግ፣ ሰው በተክሊል ቢያገባ ቢመንን፣ ዋሻ ውስጥ ቢገባ፣ የፈለገ ነገር ቢያደርግ ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ ደም ማህተምነት ሰው ወደዚያች ከተማ ሊገባ አይችልም። የቆረቡ ሰዎች ግን የመንግስተ ሰማያት ጋራንቲ አላቸው፣ ዋስትና አላቸው። መንግስተ ሰማያት ለመግባታችን ክርስቲያኖች እርግጠኞች ነን። እርግጠኞች የምንሆነው ጥሩ ሰዎች ስለሆንን አይደለም፣ ቅዱስ ሥጋውን ክቡር ደሙን ስለምንቀበል ነው። ቅዱስ ሥጋውን ክቡር ደሙን ስለምንቀበል ግን እናንተ ቆርባችሁ የለ አለ ዲያቆኑ፣ ግቡ እናንተ። እንግዲህ የሚከለክላችሁ ማን ነው? ተዘከረን ብላችሁ አልነበረም? ቅድም ብላችኋል። ታዲያስ ፈያታዊ ዘየማን ተዘከረነ ብሎ አስቀድሶ ምንድን ያደረገ? ፈያታዊ ዘየማን እኮ ሲያስቀድስ ነው ያለ። ክርስቶስ እኮ እየቀደሰ ነው በዕለተ ዓርብ የዋለው። የክርስቶስ እኮ የዕለተ ዓርብ ውሎ ቅዳሴ ነው። ፈያታዊ ዘየማን አቤቱ በመንግስት አስበኝ አለ። የደሙን ማህተም ሰጠው። ያንን የደም ማህተም ይዞ በሄደ ጊዜ ኪሩብ መልአክ ከገነት አጥር ላይ መቆም አቃተው። አንተ ማን ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? አለ። እኔ አይደለሁም፣ እጄን በሰው ደም ነክሬ የምኖር ሰው ነኝ።
ታዲያ ምን ለዚህ ያበቃ ምንድነው? ቀጸበተኒ ምህረት ይቅርታ ጠራችኝ። ጌታዬን በመስቀል ላይ አየሁት። አቤቱ በመንግስት አሰበኝ አልኩት። እንደምታየው የደሙን ማህተም ሰጠኝ አለው። አዳምን ቀድሞት ገባ። በጌታችን በኢየሱስ ክርስቶስ ደም የነጹ ሁሉ መንግስተ ሰማያት ሊገቡ ይቻላቸዋል፣ እርግጠኛም እንሆናለን። ለዚህ ነው ወብነ ሞገስ ሶበነበው ውስተ መስዋዕሁ ለእግዚአብሔር በደሙ ለእግዚእነ ኢየሱስ ክርስቶስ። ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ሲናገር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ወደ እግዚአብሔር መንበር ስንገባ ባለሟልነት አለን፣ ድፍረት አለን ይላል አማርኛው መጽሐፍ ቅዱስ። ሞገስ ያለውን ሲተረጉሙ ወደ ጌታችን ወደ እግዚአብሔር መንበር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ስንገባ ሞገስ ባለሟልነት አለን። የክርስቶስን ደም የተቀበሉ ሁሉ ነጫጭ ልብስ የለበሱ ናቸው። ጥቋቁር የነበሩ እንኳን ቢሆኑ፣ ጨለማ የለበሱ የነበሩ እንኳን ቢሆኑ፣ እነሱ እንኳን ቢሆኑ በክርስቶስ ደም ከታጠቡ ነጫጮች ናቸው። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ሲናገር ንዑንቱ አቀሲቤ እግዚአብሔር እመኒ ኮነ ኃጢአትክሙ ከመለይ አጻአደወ ከመበረድ፣ ኃጢአታችሁ እንዳለላ እንኳን ቀይ ቢሆን እንደ በረዶ ነጭ አድርገዋለሁ ይላል። እንደ በረዶ እንዳለላ ቀይ ቢሆን ብሎ ፍጹም የሆነ በኃጢአት መታለል ወይም ብለዲ መሆን ማለት ነው። ደማስቆ ማለት ብለዲ ማለት ነው ይላሉ። በደም የተነከረ መሬት ማለት ነው። ቅዱስ ጳውሎስን ከደማስቆ ከተማ የጠራው ለዚያ ነው። በደም የተመላህ ነህ ሲለው ነው። ልክ እንደዚያ ደምን የተመላውን መሬት ሰው ልብስ እንደሚያስጸይፈው ልክ እንዲያ እንኳን ብትሆኑ በኢየሱስ ክርስቶስ ደም ግን ነጫጮች። አይገርማችሁም? ሲሰርቅ የነበረ፣ ሲያመነዝር የነበረ፣ ሲገል የነበረ፣ ሲቀማ የነበረ በኃጢአቱ ሰውነቱ ቀይ የሆነ ሰው በኢየሱስ ክርስቶስ ደም ግን ወደ መንግስተ ሰማያት ሲገባ ነጭ ነው። ልክ ሁሉም እኮ ነው። ደግሞ ደስ አይላችሁ? እመቤታችን ንጽሕት ናት። ዮሐንስ መጥምቅ ንጹሕ ነው። ኤርምያስ ንጹሕ ነው። ሌሎች ቅዱሳን ንጹሐን ናቸው። እነዚያ ንጹሐን ቅዱሳን አባቶቻችን ሳይበድሉ ነጫጭ ለብሰው ታዩ። እኛሳ ደግሞ በኃጢአታችን 7 ጊዜ ከቁራ የምንጠቁር ስንሆን በኢየሱስ ክርስቶስ ደም ግን ነጫጭ እንሆናለን። ነጫጭ ሆነን ከነጫጮቹ ጋር እንቆማለን ማለት ነው። በአጭሩ እዚያ ውስጥ ነጭ የለበሰ ጥቁር የለበሰ አረንጓዴ የለበሰ የለም። ሁሉም ምን የለበሱ ናቸው? ሲነጫጭ የለበሱ ሆኑ። አቤት! አዎ፣ ሁሉን የሚያስተካክል የማን ደም ነው? ንገሩኝ እንጂ። የክርስቶስ ደም ሁሉን ነጭ ያደርጋል። ሁላችንንም መድኃኔዓለም ያንጻል። በዚያ ስለነጻን ንጹህ ስለሆን ይንገባል። ስለዚህ ምንድነው የሚለው? ወይሴብሕዎ መዓልተ ወሌሊተ በውስተ መቅደሱ። በኢየሱስ ክርስቶስ ደም ነጽተው ወደ ከተማይቱ ስለገቡ በሌሊትና በመዓልት ያመሰግኑታል ነው። ለምን? አሁን ሸለቆው ቀረ። አይገርማችሁም? መዓልተ ወሌሊት። አሁን ዛሬ ማህሌት ቢኖር፣ ሰኞም ማህሌት ቢሆን፣ ማክሰኞም ማህሌት ቢሆን፣ ረቡዕም ማህሌት ቢሆን፣ ሐሙስም ማህሌት ቢሆን መቆም ይቻላል? አይቻልም? አይቻልም። ድካም አለ ማለት። የዚያን ጊዜ ግን ወይሴብሕዎ መዓልተ ወሌሊት ሙሉ ሆኑ ማለት ነው። ድካምን ያስቀርልናል መድኃኔዓለም መንግስተ ሰማያት ውስጥ። ርዳአንን ጥቀነ ይለከ ዜና ለድካም ወሐኬት በኩል ጊዜ በኩል ሰዓት። ሊጦኑ ላይ እንዲህ እያሉ አባቶች ቢጨቅ ይጸልዩልናል። በመዓልትና በሌሊት ያለ ድካም እናገለግለት ዘንድ እርዳን እየተባለ ኪዳን ላይ በሊጦን ይለምኑልናል። አሁን ብንጠነክር ማታ ተኝታንን፣ ማታ ብንጠነክር ቀን እንተኛለን። እዚያ ውስጥ ግን ድካም ይቀራል። ለምን? በበጉ ደም የዘላለም ጽናትን ገንዘብ አድርገዋልና። ውድ ቤተሰቦቼ የኃያሉ መልአክ የቅዱስ ሚካኤል ረድኤት በረከቱ ቃል ኪዳኑ በሁላችን ላይ ይደርብን። እንግዲህ ውድ ቤተሰቦቼ ዛሬ የገናናው የኃያሉ መልአክ የቅዱስ ሚካኤል ወርሃዊ መታሰቢያ ነው። እንዲሁም የሌሎች ቅዱሳን አባቶቻችን ቅዱሳን እናቶቻችን የሚታሰብበት ዕለት ነው። የሁሉም ቅዱሳን አባቶቻችን እናቶቻችን ረድኤት በረከት ቃል ኪዳን በሁላችን ላይ ይደርብን። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ እስከዚህ ሰዓት ብዙ ነገር ተምረናል። እስከዚህ ድረስ ከቆያችሁ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነበረ። በቀጣይ ደግሞ በሌላ ርዕሰ ጉዳይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር አድርጉ፣ ላይክ አድርጉ። ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁን በኮሜንት ለመጻፋችሁን እንዳትረሱ። እግዚአብሔር አምላካችን ሁላችንን የሚያግዘን
ይቆየን። አሜን።